የኢትዮጵያ ሪል ስቴት አዋርድ አሸናፊ የሆነው ዲኤምሲ ሪል ስቴት በለቡ መብራት በፍጥነት እየገነባ ባለው ሳይት ብዙዎችን የቤት ባለቤት ማድረጉ ይታወቃል። እድሉ ላመለጣችሁ ደንበኞች እንኳን ደስ አላችሁ እያልን አዲስ ፔንትሃውስ ብሎክ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። ከባለ 1 እስከ ባለ 4 መኝታ በተለያዩ ካሬ አማራጮች በማራኪ ቤት ዲዛይን ይዘን ቀርበናል። በ10% ቅድመ ክፍያ ከ60% የባንክ ብድር አማራጭ ጋር እንዲሁም የንግድ ሱቆችን ከ20 ካሬ ጀምሮ ሱቅ ከነሸማቾቹ ለሽያጭ አቀርበናል። የማስታወቂያ አይቶ ለሚመጡ 10 ደንበኞች ብቻ እስከ 30% በሚደርስ ቅናሽ ተጠቃሚ ለመሆን ከታች ባለው ቁጥር ይደውሉ። ቤተክርስቲያናችንን ከግብረ ሰዶማዊ አደጋና ተጽዕኖ የመጠበቅና ተጠያቂነትን ለማስፈን የቀረበ ጥሪ። ቤተክርስቲያናችን ግልጽ የሆነ ወቅታዊ አደጋ ውስጥ ገብታለች። አደጋ ላይ ሊጥል የሚችል ነገር ቢነሳ እንኳን ራሱን በራሱ የሚያርም ስርዓት ያለመኖሩ ለዚህ ዳርጓታል። በአሁኑ ሰዓት ቤተክርስቲያናችን የገጠማት ተግዳሮት ግብረ ሰዶማዊነትን ከሚያራምዱ የእምነት ክፍሎች የተነሳ ሲሆን ሁለቱ ደብዳቤዎች ራሱ ቤተክርስቲያኒቱ ምን ችግር ውስጥ እንዳለች ይናገራል። ምንም የለም ግንኙነት ይላል፣ የነበረውን ሰርዘናል። እንደ ሀገርም ትውልድ አጥፊ ነው። እንደ ቤተክርስቲያን ደግሞ ለወንጌል ቀጥተኛ እንቅፋት የሚሆን ነው። ቪዲዮ አለ፣ ፎቶ አለ፣ ሰነድ አለ። ምንም የለንም እየተባለ ያለውን ጥሰናል እየተባለ ግን ምን አይነት ድፍረት እንደሆነ አይገባኝም። ከቅርብ ጊዜ ወዲህም የቤተክርስቲያናችን ስም ከግብረ ሰዶማዊ እንቅስቃሴ ጋር ተያይዞ በሰፊው በማህበራዊ ሚዲያ እየተነሳ ይገኛል። ስለዚህ ያ የስልጣን ወደ አንድ ማዕከል መሰብሰቡ መገለጫው ሆኗል። ቤተክርስቲያን ውስጥ ፍርሃት ለቆ ኢንቲሚዴሽን ስፒሪት ነው ያለው። ሚኒዝም አይዲዮሎጂ እንደነበረ ሁሉ ያኛው ፊት ለፊት ነው፣ ይሄኛው ግን ስውር ነው። ግን ዓላማው አንድ ነው። ቤተክርስቲያንን ማርከስ፣ ማፍረስ፣ ማጥፋት ነው። ወንጌልን የወንጌልን ጉልበት መስበር ነው። በግላችን እኮ እኛ አፍረናል። ከዛ የሚመጣ እርዳታ አለ ወይ? አዎ አለ። ቸልታው ጊዜ መውሰዱ ሁኔታ አልገባንም። ድፍረት ይሁን ንቀት ይሁን ያ የስልጣን ማዕከል ወደ ማዕከል የመጎተቱ ነጸብራቅ ይመስለኛል። እኔ በግሌ ቋማዊ ግንኙነቶች እየተደረጉ እንደሆነና ይህንኑ ለመሸፈን ከእውነት የራቁ መግለጫዎች ሲወጡና ምዕመናንም ግራ ሲጋቡ ለመታዘብ ችለናል። ይሄ ሁኔታ እየፈጠረ ያለው አደጋ ቀላል አይደለም፣ ለነገ የሚባል አይደለም። ቶሎ ምላሽ ሊሰጠው ይገባል። ዩናይትድ ቢብሊካል ሴሚናሪ ኤምቢኤስ ጋር ያለ ግንኙነት በአስቸኳይ ይቋረጣል ብለን እንጠብቃለን። ለቤተክርስቲያናችንና ለሀገራችንም ደህንነት ስንል የምናቀርበው እንጂ ሌላ ከዚህ ጀርባ ያለ ምንም ሞቲቭ እንደሌለ በዚሁ አጋጣሚ መግለጽ ያስፈልገናል። የኮንፈረንስ አባላት በርካቶቹ ግብረ ሰዶምን የሚቀበሉ ከመሆናቸው አንፃር የኛ በዛ መሆን በፍጹም በእግዚአብሔር ቃል እይታ ተቀባይነት ያለው አይደለም። ህዝባችን ይትረፍ፣ ቤተክርስቲያናችን ትዳን እንጂ እኛ ጠፍተን ሌሎች መልካም ሊሆንላቸው ደስታችን ነው። የመሰረተ ክርስቶስ የአስተዳደር መሪዎች ጉባኤ ተጠያቂ ሊያደርጋቸው የዲሲፕሊን እርምጃ ሊወስድባቸው ይገባል። ለግል ህይወታቸው ሲሉ ንስሐ እንዲገቡ ጥሪ እናደርጋለን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እንላለን። ቤተክርስቲያናችን የመሰረተ ክርስቶስ ቤተክርስቲያን በገጠማት ወቅታዊ ሁኔታ ላይ ለብዙዎች ድምጽ ይሆናል፣ እንዲሁም ደግሞ ለተፈጠረውም ቀውስ መፍትሄ ያመጣል ብለን የምናምነውን ይህንን መግለጫ እንደሚከተለው አነባለሁ። ቤተክርስቲያናችንን ከግብረ ሰዶማዊ አደጋና ተጽዕኖ የመጠበቅና ተጠያቂነትን ለማስፈን የቀረበ ጥሪ። በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ሐዋርያት ሥራ ምዕራፍ 20
ቁጥር 28 መሰረተ ክርስቶስ ቤተክርስቲያን ከምስረታዋ አንስቶ ላለፉት 75 ዓመታት በሀገራችን የክርስቶስ ኢየሱስን አዳኝነት ለሕዝባችን በመመስከር በወንጌል ስርጭት ልማትና እርዳታ አኳያ መጠነ ሰፊ ስራዎችን የሰራችና በመስራት ላይ የምትገኝ ስመጥር ቤተክርስቲያን ነች። በመጽሐፍ ቅዱሳዊ አስተምህሮዋና ልዩ ልዩ መጽሐፍ ቅዱሳዊ ትምህርቶችን በማዘጋጀትና በማስተማር እንዲሁም በተለያዩ ዘመናት የሚነሱ ኑፋቂዎችን ቀድማ በማየት ለዚህ ምላሽ የሚሆኑ ትምህርቶችን በማዘጋጀትና በማስተማር ከራሷ አልፋ ለሌሎች የወንጌል አማኞች በአርአያነት የምትታይ ቤተክርስቲያን ናት። አሁንም ቤተክርስቲያናችን ከላይ የተዘረዘሩትን የጠራና ንጹህ መንፈሳዊ አስተምህሮንና ተግባራዊ የህይወት ልምምድን የምታስተምርንና የምታበረታታ የማይናወጥ አቋም ያላት የክርስቶስ አካል ናት። በየዘመናቱ የሚገጥሟትን ፈተናዎች በእግዚአብሔር ጸጋና እርዳታ በመንፈስ ቅዱስም ኃይል እያሸነፈች የበዛችና የሰፋች በመከራ ውስጥ እየነጠረች እዚህ የደረሰች ቤተክርስቲያን ናት። የእግዚአብሔር ስም ለዘላለም ብሩክ ይሁን። አሁንም በእግዚአብሔር ኃይልና ጸጋ ተደግፋ የገጠማትንና ወደፊት የሚገጥሟትን አስቸጋሪ ሁኔታዎች አሸንፋ መውጣቷ የማይታበል እውነት ነው። መሰረቷ የማይናወጠው አለት ክርስቶስ ነውና ለእርሱ ለዘላለም ክብርና ኃይል ይሁን፣ አሜን። በአሁኑ ሰዓት ቤተክርስቲያናችን የገጠማት ተግዳሮት ግብረ ሰዶማዊነትን ከሚያራምዱ የእምነት ክፍሎች የተነሳ ሲሆን ከምስረታው አንስቶ አባል ከሆነችበት ሜኖናይት ወርልድ ኮንፈረንስ ከተባለ ድርጅት ጋር የነበራት በርካታ ዘመናትን ያስቆጠረ አጋርነት ለዚህ አደገኛና ፍጹም አጸያፊ ጉዳይ ተጋላጭ አድርጓታል። ከቅርብ ጊዜ ወዲህም የቤተክርስቲያናችን ስም ከግብረ ሰዶማዊ እንቅስቃሴ ጋር ተያይዞ በሰፊው በማህበራዊ ሚዲያ እየተነሳ ይገኛል። ጉዳዩንም ተከታትለን በዝርዝር ስናጠና የቤተክርስቲያኑን የጸና አቋም ወደ ጎን በማድረግ ይህንኑ እንቅስቃሴ ከሚያራምዱ አካላት ጋር በዚህ ወቅት ባሉ መሪዎች ተቋማዊ ግንኙነቶች እየተደረጉ እንደሆነና ይህንኑ ለመሸፈን ከእውነት የራቁ መግለጫዎች ሲወጡና ምዕመናንም ግራ ሲጋቡ ለመታዘብ ችለናል። ይህን ተከትሎ ከቤተክርስቲያናችን ያስተዳደር መሪዎች ጉባኤ ሰብሳቢና ምክትል ሰብሳቢ ጋር በጉዳዩ ላይ ለመምከርና አፋጣኝ መፍትሄን ለመሻት በአካል ተገናኝተን የተወያየን ሲሆን በጽሁፍም ጥያቄያችንን አቀርበናል። ይሁንና ከጉዳዩ አሳሳቢነትና አጣዳፊነት አንፃር ተገቢና አፋጣኝ ተግባራዊ ምላሽንም አላገኘንም። ይህን ጉዳይ አስመልክቶ ለቤተክርስቲያናችን ምዕመናን ጉዳዩ ለሚመለከታቸው አካላት የደረስንበትን አቋም በይፋ እንዲገነዘቡ ማድረግ ተገቢ ነው ብለን እናምናለን። እየተካሄዱ ያሉ ያልተገቡ እንቅስቃሴዎች ከቤተክርስቲያናችን እምነትና አስተምህሮ በጉዳዩም ላይ ካላት የጸና አቋም በተጻራሪ መሆናቸው በግራ መጋባት ውስጥ ለሚገኘው ህዝባችን ይህን ጉዳይ መግለጻችን በተወሰነ መልክ መረጋጋትን የሚያመጣና በቤተክርስቲያናችን ከፍተኛ የስልጣን አካል የሚወሰዱ ተጨባጭ እርምጃዎችን በትዕግስት እንዲጠባበቅ ህዝባችንን ያግዛል ብለን እናምናለን። ከዚህም ባለፈ ለወንጌል አማኙ ማህበረሰብና ለመላው የአገራችን ህዝብ ስለ ቤተክርስቲያናችን ያላቸው የቆየ በጎ አመለካከትን ጠብቀው እንዲቆዩ ይረዳል የሚልም ግምት አለን። የተፈጸሙ ጥሰቶች ቤተክርስቲያናችን ግብረ ሰዶማዊነትን ከሚያራምዱ ተቋማት ጋር ምንም አይነት ግንኙነትና ህብረት እንደማይኖራት አቋሟ የሚታወቅ ሲሆን በቤተክርስቲያኒቱ ፕሬዝዳንትና የመሰረተ ክርስቶስ ኮሌጅ ቦርድ ሰብሳቢ ዕውቅና
የኮሌጁ ፕሪንሲፓል የቤተ ክርስቲያኒቱን አቋም በመጣስ ከአናባፕቲስት ሜኖናይት ቢብሊካል ሴሚናሪ ኤምቢኤስ ጋራ የመግባቢያ ውልና ስምምነት እንደ አውሮፓውያኑ ዘመን አቆጣጠር በሰኔ ወር 2022 ተፈራርመዋል። ይህ ፊርማ ስነ ስርዓት ሲካሄድ ኤምቢኤስ ወይንም ሴሚናሪው ግብረ ሰዶማዊነትን እንደሚያራምድ የቦርዱ ሰብሳቢም ሆነ ፕሪንሲፓሉ አበክረው እንደሚያውቁ በርካታ መረጃዎች በግልጽ ያሳያሉ። ከመካነ ኢየሱስ ቤተክርስቲያን ፕሬዝዳንት አቋም ውግዘት ጋር በተገናኘ የመሰረተ ክርስቶስ ቤተክርስቲያን ፕሬዝዳንትና የሴሚናሪያችን ፕሪንሲፓል ግብረ ሰዶማዊነትን ከሚያራምዱ ድርጅቶች ጋር ባላቸው ቁርኝትና ህብረት ስማቸው ተነስቷል። በዚህም ቄስ ተረፈ ድሪባና ሌሎች ወገኖችም በመረጃ አስደግፈው ፕሬዝዳንቱና ፕሪንሲፓሉ ቤተክርስቲያናችንንና ሴሚናሪያችንን ከነዚሁ ድርጅቶች ጋር ያቆራኙ እንደሆነ ለህዝባችን በመግለጽ ጥሪ ማቅረባቸው ሌላው ተጨማሪ ማስረጃ ነው። ጥሪውን ተከትሎ የመሰረተ ክርስቶስ ቤተክርስቲያን ዋና ቢሮ የተምታታና እርስ በርሱ የሚጋጭ መግለጫን ማውጣቱ ይታወሳል። በመግለጫውም ከነዚህ አካላት ጋራ ምንም አይነት ግንኙነትና ህብረት እንደሌላቸውም ገልጸዋል። ይህንኑ ተከትሎ ከነሐሴ 23 እስከ 24 ቀን 2017 ዓመተ ምህረት የመሰረተ ክርስቶስ ቤተክርስቲያን የመሪዎች ጠቅላላ ጉባኤ ወይንም መጠመጉ ሲደረግ ጉዳዩ በዚያ ስብሰባ ላይ ቀርቦ አቋማችን በግልጽ ለዓለም እንዲታወቅ አንዳንድ ግድ የሚላቸው ወገኖች ጥሪ አቅርበው እንደነበር ይታወቃል። ይሁንና የቤተክርስቲያኒቱ ፕሬዝዳንት አጀንዳው ለጠቅላላው ጉባኤ ማቅረብና አቋማችንን ለዓለም ህዝብ ማሳወቅ ሲገባቸው ጉዳዩን ችላ በማለት ሳያቀርቡት ቀርተዋል። ምክንያቱ ምን ይሆን? በሐምሌ 2017 ከወገኖች ለተነሳው ተቃውሞ ነሐሴ 9 2017 ዓመተ ምህረት በተሰጠው ግብረ መልሳዊ መግለጫ ከነዚህ አካላት ጋር ምንም አይነት ህብረትና ግንኙነት እንደሌላቸው የካዱ ቢሆንም ጥቅምት 7 2018 ዓመተ ምህረት ወንድና ወንድን ሴትና ሴትን በመታጋባው የቨርጂኒያ ኮሚዩኒቲ ሜኖናይት ቤተክርስቲያን እንደተገኙ በፌስቡክ ገጻቸው ላይ መለጠፋቸው ሌላው ማስረጃ ነው። ይህንኑ ተከትሎ በተነሳው ተቃውሞ ጥቅምት 7 2018 ዓመተ ምህረት ሁለተኛ በወጣው መግለጫቸው ላይ እውነታውን ክደው እጠቅሳለሁ እንደዚህ አይነት ሐሳብ ከሚያራምዱ ግለሰቦች ማህበራት የእምነት ተቋማት ጋር ምንም አይነት ህብረት የላትም አይኖራትም የሚል መግለጫ እንዳወጡ ይታወቃል። ታዲያ ማንን ወክለው ነው ከነዚህ አካላት ጋር ህብረትን እየፈጠሩ የሚገኙት? መረጃዎች በግልጽ በአደባባይ ተለጥፈው ያሉ ነሐሴ 9 2017 በወጣው መግለጫ ምንም አይነት ህብረትና ግንኙነት እንደሌላቸው መግለጻቸው እንዳለ ሆኖ በሁለተኛው መግለጫ ማለትም ጥቅምት 7 2018 ዓመተ ምህረት በወጣው ደግሞ ሴሚናሪያችን ከአናባፕቲስት ሜኖናይት ቢብሊካል ሴሚናሪ ወይንም ኤምቢኤስ ጋር ያለውን ግንኙነት ሙሉ በሙሉ ያቋረጠ ሲሆን ይህንንም ለተቋሙ በግልባጩ አሳውቀናል ይላል። የሌለውን ግንኙነት እንዴት ሊያቋርጡ ቻሉ? ከተቋረጠስ ግንኙነቱን አሁንም እንዳልተቋረጠ የሚያመለክቱ እንቅስቃሴዎች ለምን ሊቀጥሉ ቻሉ? በእርግጥ ግንኙነቱን አቋርጠው ይሆን ወይስ አላቋረጡ? እነዚህን ውሳኔዎች የትኛው አካል እየወሰነ ይሆን? በእነዚህ ሁሉ ምክንያቶች በቤተክርስቲያኒቱ መሪዎች ላይ ያለው እምነት ወይንም ትረስት በከፍተኛ ደረጃ እንዲጠፋ ሆኗል። ለህዝባችን የምናቀርበው ጥሪ የቤተክርስቲያናችን ከፍተኛው የስልጣን አካል የሆነው የመሰረተ ክርስቶስ ቤተክርስቲያን አስተዳደር መሪዎች ጉባኤ ወይንም አመጉ በአስቸኳይ እንዲሰበሰብና
አንድ በዘመናት መካከል የመሰረተ ክርስቶስ ቤተክርስቲያን ከግብረ ሰዶማዊነት አንጻር ያላትን የማይናወጥ መጽሐፍ ቅዱሳዊ አቋም ወደ ጎን በመተው ግብረ ሰዶማዊነትን በሚያራምዱ ተቋማት በመገኘት የእግዚአብሔርን ቤተክርስቲያን ቅድስና ይጠብቁ ዘንድ ልዑል እግዚአብሔርና የእግዚአብሔር ሕዝብ የጣለባቸውን አደራ በሚገባ ያልተወጡትን የቤተክርስቲያኒቱን ፕሬዝዳንትና የመሰረተ ክርስቶስ ቤተክርስቲያን ሴሚናሪ ፕሪንሲፓል ላይ በቤተክርስቲያኒቱ ደንብ መሰረት አስፈላጊው የዲሲፕሊን እርምጃ ሁሉ ተወስዶ ለሕዝባችን እንዲገለጽ። 2 የመሰረተ ክርስቶስ ቤተክርስቲያን ሴሚናሪ ግብረ ሰዶማዊነትን ከሚያራምደው ከአናባፕቲስት ሜኖናይት ቢብሊካል ሴሚናሪ ኤምቢኤስ ጋር እስካሁን የነበረውን የአጋርነት ስምምነት በመሰረተ ክርስቶስ ቤተክርስቲያን አስተዳደር መሪዎች ጉባኤ ወይንም አመግ ውሳኔ በይፋ ተቋርጦ ውሳኔው ለተቋሙ ተገልጾ ለሕዝባችንም በይፋ እንዲገለጽ። 3 ሜኖናይት ወርልድ ኮንፈረንስ በመባል የሚታወቀው ተቋም ግብረ ሰዶማዊነትን በውስጡ አቅፎ የድርጅቱን መሪዎች ደጋፊና አራማጅ መሆናቸው እየታወቀ የምስረታው 500ኛ ዓመት ጉባኤ እንደ አውሮፓ አቆጣጠር በ2028 በሀገራችን በኢትዮጵያ በመሰረተ ክርስቶስ ቤተክርስቲያን አስተናጋጅነት ለማካሄድ የተደረሰው ስምምነት በመሰረተ ክርስቶስ ቤተክርስቲያን አስተዳደር መሪዎች ጉባኤ ማዕመጉ ውሳኔ በአስቸኳይ ተሽሮ ውሳኔውን ለድርጅቱ በማሳወቅ ለሕዝባችን ይፋ እንዲደረግ። 4 ቤተክርስቲያናችንን አሁን ላለችበት ቀውስ የዳረጋት የስልጣን በጥቂት ሰዎች እጅ ላይ መማከሉ ስለሆነ ዋናውና የውስጥ መተዳደሪያ ደንቦች ገለልተኛ በሆኑ የቤተክርስቲያኒቱ ባለሙያዎች እንደገና በጥልቀት ከተመረመሩና አስፈላጊ ሁሉ ማስተካከያ ከተደረገባቸው በኋላ በመሰረተ ክርስቶስ ቤተክርስቲያን አስተዳደር የመሪዎች ጉባኤ ተፈትሾ በመሰረተ ክርስቶስ ቤተክርስቲያን መሪዎች ጠቅላላ ጉባኤ ማለትም መጠመጉ ከጸደቁ በኋላ ስራ ላይ እንዲውሉ እንዲደረግ። 5 ቤተክርስቲያናችን እጅግ አሳሳቢ በሆነ ቀውስ ውስጥ ስታልፍና ምዕመናኑም በከፍተኛ ግራ መጋባት ውስጥ በነበረበት ባለፉት ወራት የመሰረተ ክርስቶስ ቤተክርስቲያን አስተዳደር መሪዎች ጉባኤ ከተጣለበት ከፍተኛ ኃላፊነት የተነሳ አስቸኳይ ጉባኤ በመጥራት በጉዳዩ ላይ በጥልቀት ተወያይቶ የመሪነት ሚናውን መወጣትና ሕዝብን ማረጋጋት ለስራ ጉዳይ ውጭ ሀገር ሄደዋል የተባሉትን መሪዎች ከተፈጠረው ቀውስ የተነሳ በአስቸኳይ ወደ ሀገር እንዲመለሱ በማድረግ ተጠያቂነትን ማስፈን ሲገባው ይህን ለማድረጉ በከፍተኛ አመራሩ ዘንድ አሳሳቢ በሆነ ደረጃ የአመራር ክፍተትና ድክመት መኖሩን በግልጽ አሳይቷል። ከዚህ የተነሳ ከፍተኛ አመራሩ ራሱን ሊፈትሽና ሊያርም በሚገባም ሊደራጅና የመሪነቱን ሚና ሊወጣ እንደሚገባው በጽኑ እናምናለን። ይህ ባለመሆኑ ለተፈጠረው የአመራር ቀውስ ሕዝባችንም መካከል ለተፈጠረው ግራ መጋባት ኃላፊነቱን በመውሰድ በይፋ ይቅርታ ሊጠይቅ እንደሚገባም በጽኑ እናሳስባለን። 6 ቤተክርስቲያናችን ስሟ ባልተገባ መንገድ በተጠራበት አስቸጋሪ ጊዜ ውስጥ ብንገኝም የወንጌል ስርጭት ጣቢያዎች፣ አጥቢያ ቤተክርስቲያናት፣ ክልሎች፣ ቀጠናዎች፣ የያጥቢያዎቹ ምዕመናን በአጠቃላይ የመንፈስ አንድነትን በመጠበቅና የጽድቅን አቋም በመያዝ የቤተክርስቲያኒቱ የበላይ አካል ማለትም የመሰረተ ክርስቶስ ቤተክርስቲያን አስተዳደር መሪዎች ጉባኤ አቅጣጫ እስከሚሰጥ ድረስ አገልግሎታችሁን እንደወትሮው በትጋት እንድትቀጥሉ በታላቅ አክብሮትና ትህትና ጥሪያችንን እናቀርባለን። 7 ከኢትዮጵያ ውጭ በዓለም ዙሪያ ተበትናችሁ የምትገኙ የቤተክርስቲያኒቱ የቀድሞ መሪዎችና አገልጋዮች እንዲሁም አባላት
ክርስቲያኒቱ ላይ ከፍተኛ አደጋ በተጋረጠበት በዚህ ወሳኝ ወቅት ካለችበት ሁኔታ እንድትወጣ ባለ አደራ እንደመሆናችሁ የሚጠበቅባችሁን ሁሉ እንድታደርጉ በታላቅ አክብሮትና ፍቅር አስቸኳይ ጥሪ እናደርጋለን። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ አንድ አምላክ ከዘላለም እስከ ዘላለም ይሁን። እግዚአብሔር ቤተክርስቲያናችንን በሰላም ይባርክ። ስዩም አንቶኒዮስ፣ ሰለሞን ገብረ ማርያም፣ አሰፋ ደሜ የመሰረተ ክርስቶስ ቤተክርስቲያን አባላትና በጎ ፈቃደኛ አገልጋዮች ህዳር 2 2018 ዓመተ ምህረት አዲስ አበባ። ስለተሰጠኝ ድል ከልብ አመሰግናለሁ። ከካኖናስ ሚዲያ ነው የመጣሁት። የምጠይቀው ሁለት ጥያቄ ነው ያለኝ። ሁለቱ መሪዎች ጊሹ ጀቤቻና ደሳለኝ የቤተክርስቲያኗ ፕሬዝዳንት ወደ አሜሪካ ከነኚህ ድርጅቶች ወይም ተቋሞች ጋራ ለመገናኘት ሲሄዱ የቤተክርስቲያን መሪ ጉባኤ ያውቃል ወይ? ሁለተኛው ጥያቄ እነዚህ ግለሰቦች ቤተክርስቲያኗ በፊት ተመራበት የነበረውን ሴሌክቲቭ አመራር ቀይረውታል ይባላል። እስከ አጥቢያ ድረስም የመጀመሪያው አመራር እንዳለ ይታሰባል እስከዛሬ እና ይፋና ገሃድ አልወጣም። የመቀየራቸው ማስረጃ እስከዛሬ ድረስ ጉዳዩን ለመፍታት ወይም መግለጫ ለመስጠት ለመነጋገር ጥሪ ያደረግንላቸው ሊገኙልን አልቻሉም የሚል ነገር አለ። እና መቀየሩን ታውቃላችሁ ወይ? ዋን ሊደርሺፕ ገብታለች ወይ? የቀደመው መሪ ጉባኤ ወይም አጥቢያ ቤተክርስቲያናት መሪዎች ሁሉ ዋን ሊደርሺፕ መግባቷን አውቀዋል ወይ? አሁን ባወጣችሁት መግለጫ ማለት ነው እንዲሁም በሚዲያ ላይ ይህ ሲንሸራሸር ምን አይነት ውጤት ትጠብቃላችሁ? ምን ይደረጋልስ ብላችሁ ነው አስባችሁ መግለጫ ለመስጠት የወሰናችሁት? አመሰግናለሁ። ሁለቱ የቤተክርስቲያኒቱ መሪዎች ወደ አሜሪካ በሚሄዱበት ጊዜ የቤተክርስቲያኒቱ ከፍተኛው የስልጣን አካል ያውቃል ወይ የሚል ጥያቄ ተነስቷል። የቤተክርስቲያኒቱ የአስተዳደር መሪዎች ጉባኤ ሰብሳቢና ምክትል ሰብሳቢ ባሉበት በተነጋገርንበት ጊዜ ይሄንን ጥያቄ ጠይቀናል። ያውቃል ወይ? እቅድ ምንድነው? የጉዞ እቅድ ቀርቦላችሁ አጽድቃችኋል ወይ ብለን ስንል ሪፖርት ይቀርባል ነው የተባለው። so there was no እቅድ። የጸደቀ እቅድ እንዲኖር መጀመሪያ ይሄ አዲስ ነሐሴ ላይ የተመረጠ አካል ነው። የመጀመሪያ ስብሰባውን ገና የሚያካሂደው ህዳር 30 ነው። ስለዚህ የቀረበለትና በአስቸኳይ እንኳን ተነጋግሮ ያጸደቀው የጉዞ እቅድ የለም። ሁለተኛው ነገር ቀይረውታል ኮሌክቲቭ አመራርን የሚለውን እናንተስ ታውቃላችሁ የሚለው ይሄ በተጨባጭ በሰነድ ተደግፎ የቤተክርስቲያኒቱ አመራር በቁጥር 4 ላይ እንደተመለከተው በዝርዝር እንዲመረመርና እንዲሻሻል የጠየቅንበት አንዱ ጉዳይ ይሄ ከጊዜ ወደ ጊዜ ቤተክርስቲያኒቱ የምትመራበት እንዲህ አይነት እንግዳ ባዕድ የሆኑ ነገሮች ወይም ደግሞ በጣም ቤተክርስቲያን አደጋ ላይ ሊጥል የሚችል ነገር ቢነሳ እንኳን ራሱን በራሱ የሚያርም ስርዓት ያለ መኖሩ ለዚህ ዳርጓታል። እዚህ በሰነድ ራሱ ደረጃ ጸድቆ ወደ አንድ ማዕከል ስልጣን እንዲመጣ ያደረገ አሰራር በሰነድ ራሱ ተደግፎ አለ። ስለዚህ ቀደም ዶክተር ስዩም እንዳነሳው የሚመስለው ከፍተኛ ስልጣን አካሉ ተጠሪ የሚመስለው ለፕሬዚዳንቱ ነው which is አሁን ላለንበት አሁን የሚታየው ቀደም እኛ ላነሳ በመግለጫው ላይ እንደተጠቀሰው ያለውን ችግር ያለውን ክፍተት የፈጠረው ነገር ነው። ሌላው ነገር ሜቢ ስለራሳችን ስላልተናገርን ሶስታችንም የየራሳችን ሙያ ያለን
በሙያችን ሀገራችንን ህዝባችንን የምናገለግል ወገኖች ነን። ከዚህ ይህንን ጉዳይ ለቤተክርስቲያናችንና ለሀገራችንም ደህንነት ስንል የምናቀርበው እንጂ ሌላ ከዚህ ጀርባ ያለ ምንም ሞቲቭ እንደሌለ በዚሁ አጋጣሚ መግለጽ ያስፈልገናል። ሜቢ ከዚህ በኋላም ሊነሱ የሚችሉ ነገሮች ሊኖሩ ስለሚችሉ ቀደም እንዳነሳሁት የመጨረሻውን ዶክተር ይለዋል ብዬ ነው። ቀደም እንዳነሳሁት this is an ideology። በነገራችን ላይ ኮሚኒዝም አይዲዮሎጂ እንደነበረ ሁሉ ያኛው ፊት ለፊት ነው፣ ይሄኛው ግን ስውር ነው። ግን ዓላማው አንድ ነው። ቤተክርስቲያንን ማርከስ፣ ማፍረስ፣ ማጥፋት ነው። ወንጌልን የወንጌልን ጉልበት መስበር ነው። አይዲዮሎጂ ፊት ለፊት እንደ አማኝ እንደ ወንጌል አማኝ እንደገናም ደግሞ እንደ ኢትዮጵያዊ የምንከላከለው ወይም ደግሞ የምንዋጋው ፋይት የምናደርገው ነገር ነው። እስከየትኛውም ኤክስቴንት ማለት ነው። ቀደምም እንዳልነው የስልጣን ጉዳይ ሳይሆን ይሄ የኤግዚስቴንሻል ትሬት ለኛ እንደ ሀገርም ትውልድ አጥፊ ነው። እንደ ቤተክርስቲያን ደግሞ ለወንጌል ቀጥተኛ እንቅፋት የሚሆን ነው። እንደገና ደግሞ አይዴንቲቲያችንን የሚያጠፋ ነው። ይሄ አሁን እኮ ይሄንን ነገር ተለሳልሰን ቀደም እንደተባለ ኮምፕሮማይዝ አድርገን የምናልፈው ነገር የማይሆነው እኛ በዜግነት ወይም ደግሞ ኢትዮጵያዊ በመሆናችን አይዴንቲቲ ያለን ያ አይዴንቲቲ ይከለክለናል። ፍጹም ከዚህ በተጻራሪ ያለ ነው። ሁለተኛው ነገር ደግሞ መጽሐፍ ቅዱሳዊ አይዴንቲቲ ያለን በክርስቶስ ኢየሱስ አምነን ዳግም የተወለድን ያ አይዴንቲቲያችን የሚነሳው ደግሞ ከእግዚአብሔር ቃል ነው። በዛ ማንነታችን ላይ የሚመጣ የትኛውንም ነገር አይዴንቲቲያችንን አሳልፈን የምንሰጥበት ምንም ግራውንድ የለም። ስለዚህ የተነሳው ጥያቄም ከአሰራር አንፃር ሊነሳ የሚችል ነገር ነው። ግን ይሄኛውን በየትኛውም ሌቭል ያለ አማኝ እግዚአብሔር ይባርካቸው ከኛ ቤተክርስቲያን ውጪ ያሉ አካላት ሁሉ እንኳን በግልጽ አቋማቸውን የገለጹበት ጉዳይ ነው። ስለዚህ በየትኛውም ሌቭል ያለ አማኝ ድምፁን ሊያሰማበት እና ራሱን ሊጠብቅበት ቤተክርስቲያኑን ሊጠብቅበት ትውልድን ሊጠብቅበት የሚገባ የትኛውም ዋጋ ተከፍሎ ያለ ጉዳይ ነው። ስለዚህ ለኛ ፐርፐዝ የትኛውንም የሚጠበቁ ደረጃዎችን ጠብቀን ያ አካል ሁኔታውን በሙሉ አስሮት ስላለ ይሄን ሰብሮ መውጣት ትውልድንም ወንጌልንም በመድራችን ላይ የማዳን ተልዕኮ ያለው ጉዳይ ነው ለማለት ነው። ጥያቄያችን ግልጽ ነው፣ የሚያሻማ አይደለም። ተቋማት ጋር ያላት ግንኙነት ፈጽሞ እንዲሰረዝ እንዲቋረጥ ነው እየጠየቅን ያለ ነው። ከሜኖናይት ወርልድ ኮንፈረንስ ጋር ያላት ግንኙነት እንዲቋረጥ ይሄንን ስንል ይሄንን በመጠየቃችንም የሚበሳጭ አካል ሊኖር እንደሚችል ግምት ውስጥ እያስገባው ነው። ቢሆንም ግን እውነታው ይሄ ነው። እዛ ውስጥ ያሉ የዚህ ኮንፈረንስ አባላት በርካቶቹ ግብረ ሰዶምን የሚቀበሉ ከመሆናቸው አንፃር የኛ በዛ መሆን በፍጹም በእግዚአብሔር ቃል እይታ ተቀባይነት ያለው አይደለም እና የተሻለውን መርጠን ጥሩን መርጠን የማይሆነውን አይሆንም እያለን አብረን እንቀጥላለን እየተባለ የሚነገረን ነገር ፈጽሞ መጽሐፍ ቅዱሳዊ እንዳልሆነ በዚሁ ማጽናት እንፈልጋለን። ይሄንን የምንልበት ምክንያት ስላለ ባለፉት ጊዜያት በነበሩን ግንኙነቶች ከቅርብም ከርቀትም የምንሰማው ነገር ይሄ ስለሆነ ማለት ነው እና ይሄ ፈጽሞ መጽሐፍ ቅዱሳዊ አይደለም። ቤተክርስቲያኒቱንም ደግሞ ወደ ስተት መንገድ ወደ አፖስታሲ የሚመራ መንገድ ስለሆነ ፈጽሞ ሊታረም እንዲህ አይነትንም አስተሳሰብ ሲያራምዱ የሰማናቸውንም ደግሞ ያየናቸውንም ደግሞ በዚህ ጉዳይ ለግል ህይወታቸው ሲሉ ንስሐ እንዲገቡም ጥሪ እናደርጋለን። ምክንያቱም ይሄ
ፈጽሞ መጽሐፍ ቅዱሳዊ እግዚአብሔርንም እውነት መጻረር አልፎም ደግሞ ያው በሊደርሺፕ ደረጃ ስላሉ ቤተክርስቲያኒቱን ለመንፈሳዊ ተጽዕኖ ላልተገባ መንፈሳዊ ተጽዕኖና ጥፋት ለመንፈሳዊ መዳከም የሚያጋልጥ ስለሆነ ማለት ነው። ሌላው ሜኖናይት አናባፕቲስት ሜኖናይት የሚለው ጉዳይ እውነት ነው። እቺ ቤተክርስቲያን ስትመሰረት ከ10 ዓመታት በፊት እነዚህ በሕክምና በተለያየ ሙያ መጥተው ህዝባችንን ረድተው ወንጌልን ለምድሪቱ የሰበኩ ወገኖች በዘሩት ዘር የተጀመረ እንቅስቃሴ እንደሆነ አይካድም። ይሁንና ግን አንድ ማንክደው እውነት ቤተክርስቲያኒቱ የሄደችበትን ፍጥነት ስንመለከት ስራው የመንፈስ ቅዱስ እንጂ የሰዎች እንዳልሆነ በግልጽ ይታያል። ማለትም የአንድ ተቋም ስራ እንዳልሆነ በግልጽ ይታያል። ይሄንን ምልበት ምክንያት ስላለኝ ነው። እና አሁን በርካታ ህዝባችን በቤተክርስቲያኒቱ ውስጥ የታቀፈው ምእመን ሜኖናይት የሚለውንም ነገር እንኳን ሲጀመር አብዛኛው አያውቀውም፣ ትዝ አይለውም። እኛም እንኳን ግድ ሆኖብን አሁን ጠልቀን ነገሮችን ማጥናት የጀመርነው እና በአመራር ደረጃ ያሉት ካልሆኑ በስተቀር አብዛኛው ህዝብ እዚህ ካሉ ቅዱሳን ጋር ህብረት ከማድረግ ባሻገር ሌላ በውጭ ስለሚካሄደው ህብረት የሚያውቀው አይኖርም። ምናልባት በሴሚናሪ ደረጃ ተማሪዎች በተለይ ከኤምቢኤስ ከሚባለው ሴሚናሪ ጋራ ግንኙነት ፈጥረው በኦንላይን የሚማሩት ካልሆኑ በስተቀር አብዛኛው የቤተክርስቲያኒቱ አባል ይሄን ጉዳይ የሚያስበውም ጉዳይ የሚለውም እንዳልሆነ ሊታወቅ ይገባል። ስለዚህ ይሄንን የምለው ኮኔክሽኑ ቢበጠስ ምንም የሚያመጣው ተጽዕኖ አይኖርም። ከዛ የሚመጣ እርዳታ አለ ወይ? አዎ አለ። ግን ያ እግዚአብሔር በዚህ ባሉ ምዕመናን ጸጋን አብዝቶ ሊሰራ የሚችል በርካታ ስራ ስላለ እነሱ ላይ መደገፉ ብዙ ርቀት የሚያስኬድ አይደለም፣ ተገቢም አይደለም። ስለ ገንዘብ ሲባል እንዲህ አይነትን ህብረት ይዞ መቀጠል በእግዚአብሔር ዘንድ አጸያፊ ስለሆነ መቆም አለበት። ጤነኞቹ ጋር ህብረት እናደርጋለን እንደሚባል እናውቃለን። እነዚህ ጤነኞች የተባሉትም ነገ ምን እንደሚሆኑ አናውቅም። ምክንያቱም ጤነኞች የነበሩት ናቸው በሂደት ወደዚህ ደረጃ ሲመጡ ያየነውና ስለዚህ ምን እናድርግ? ቤተክርስቲያኒቱ የዛሬ 30 ዓመት ያወጣችውን አቋም በዚህ ጉዳይ ከነዚህ ድርጅቶች ጋር ህብረት አይኖረንም፣ ይሄ ነገር አቋሚ አይደለም ብላ ያወጣችውን መመሪያ አክብረን በንጽህና ጉዟችንን መቀጠል እግዚአብሔር ይባርካታል። ቤተክርስቲያኒቱ ከሁሉም በላይ ሀብቷ ደግሞ እግዚአብሔር ስለሆነ ማለት ነው። እና ምን አይነት ውጤት ተጠብቃላችሁ? እነዚህ ግንኙነቶች በአስቸኳይ ይቋረጣሉ ብለን እንጠብቃለን። ከሜኖናይት ወርልድ ኮንፈረንስ ጋር ያለ ግንኙነት ይቋረጣል ብለን እንጠብቃለን። ከአናባፕቲስት ሜኖናይት ቢብሊካል ሴሚናሪ ኤምቢኤስ ጋር ያለ ግንኙነት በአስቸኳይ ይቋረጣል ብለን እንጠብቃለን። አዎ ትምህርት የጀመሩ በኦንላይን ተማሪዎች አሉ። እሱን እንግዲህ በውይይት መፍትሄ ተበጅቶለት ከዚህ በኋላ ግን እንዲህ አይነት ትምህርትና ስልጠናዎች ሲያስፈልጉ ጤናማ ከሆኑ ሌሎች የመጽሐፍ ቅዱስ ትምህርት ቤቶች ጋር ግንኙነት በመፍጠር ይሄንን ማካሄድ ይቻላል እንጂ ግብረሰዶምን የሚያራምዱ እንደነ ዴቪድ ቦሻርት ያሉ የሴሚናሪው መሪዎች ማለትም ይሄ ሰው ሲሾም እዛ ቦታ ዴቪድ ቦሻርት ግብረሰዶምን ለማስፋፋት በቁርጠኝነት ይሰራል ተብሎ ታምኖበት ነው የተቀመጠው እና እሱ እዚህ የመጣ ከመሪዎቻችን ጋር ሲገናኝ ተማሪዎቻችንን ሲመርቅ ማየት መሪዎቻችንም ከሱ ጋር ፎቶ ሲነሱ ማየት ለኛ በጣም ትልቅ ህመም መንፈሳዊ ስቃይ የፈጠረብን ጉዳይ ነው እና አጸያፊም ነው እና ይሄ ነገር በግልጽ ሊሰመርበት ይገባል። ስለዚህ የግንኙነት እንዲቋረጥ ሌሎችም ደግሞ ለምሳሌ እንደ ሜኖናይት ቸርች ካናዳ አሁን መሪዎች ሄደው የተገኙበት ማለት ንግግር ያደረጉበት ሜኖናይት ዩኤስኤ እነሱ ሁሉ ጋር ያለ ግንኙነት እና እዛ ሄዶ
የተለያዩ ድርጊቶችን እና እንቅስቃሴዎችን የማድረግን ጉዳይ ፈጽሞ በአስቸኳይ ማቆም እንደሚገባ ማሳሰብ እንፈልጋለን። ይሄን ሁሉ የምናደርገው ለቤተክርስቲያኒቷ ካለን ፍቅር በቤተክርስቲያኒቱ ተጠምቀን በእግዚአብሔር ቃል ተኮትኩተን አድገን ዛሬ ላለንበት መንፈሳዊ ደረጃ ስለደረስን አደራም አለብን እና ከኛም በኋላ ደግሞ የሚከተለን ህዝብ አለና ይሄ ህዝብ ለማያውቀው ለዚህ አይነት ጥፋት ለማይፈልገው ለዚህ አይነት ጥፋት አልፎ እንዲሰጥም ስለማንፈልግ ነውና እንዲህ አይነትን ውጤት እንጠብቃለን። በዚህ ምክንያት ሊመጣ የሚችል አሉታዊ የሆነ ነገር ሊኖር ይችላል ወይ? እግዚአብሔር ፈቃድ ከሆነ ማንኛውንም ደግሞ ለመቀበል ዝግጁ ነን። ህዝባችን ይትረፍ፣ ቤተክርስቲያናችን ትዳን እንጂ እኛ ጠፍተን ሌሎች መልካም ቢሆንላቸው ደስታችን ነው እና በዚሁ አጋጣሚ ይሄንን ጉዳይ በቃ እንደኛ እንደ የቤተክርስቲያኒቱ አባል ሳይሆኑ ግን እንደኛ ተሰምቷቸው ይሄ ጉዳይ ለሌሎችም አብያተ ክርስቲያናት ይተርፋል ለምድሪቱም አደጋ ነው ብለው ዋጋ ከፍለው በሚዲያ ወጥተው የተናገሩትን እነ ቄስ ተረፈ ድሪባን እንደገናም ወንድሜን ኢንጂነር ጌታውን ሄራሞን እንወዳለን። ይሄንን ሳንናገር መጨረስ አንፈልግም እና ዓላማቸው ግልጽ ነው። ሌላ የተደበቀ ሚሽን የላቸውም። ለቤተክርስቲያኒቱ ካላቸው አክብሮትና ፍቅር ይሄ የተከደበት ያለው መስመር አደገኛ መሆኑን ለህዝባችን ለማሳወቅ ተግተዋል እና ሊመሰገኑ እንጂ የሶሻል ሚዲያ አርበኞች ተብለው ሊወገዙ ወይም ደግሞ ለፍርድ ሊቀርቡ ይገባቸዋል ብለን አናምንም። አመሰግናለሁ። ወንድሞቼ ከመግለጫው ተነስቶ የቀረቡ ጥያቄዎች ላይ የሰጡት ማብራሪያ እንደተጠበቀ ነው። እኔም ለማጠናከር የምፈልገውና ያልተመለሱት ላይ ትኩረት ለመስጠት ሞክራለሁ። እንግዲህ ከመነሻው የዚህ መግለጫ መሰረት ያደረገው የእግዚአብሔር ቃል ራሱ እግዚአብሔር በገዛ ደሙ የገዛትን የእግዚአብሔርን ቤተክርስቲያን ለተጠብቆ ለራሳቸውና ለመንጋው ተጠንቀቁ የሚል የእምነት ቃል ነው። ይሄ የእግዚአብሔር ቃል ነው። ቀደም እንደተነገረው እዚች ቤተክርስቲያን ውስጥ ከ40 ዓመት በላይ ከወጣትነት ከልጅነት እድሜ ጀምሮ ባሳለፍንበት ጊዜ አባልነት ብቻ ሳይሆን በአጥቢያ ደረጃ ሰብሳቢ በአመራር ደረጃ አጥቢያ ደረጃ ምክትል ሰብሳቢ አመራር ላይ ነው ቆየነው። እድሜያችንን 2/3ኛውን በዚች ቤተክርስቲያን ውስጥ ከዛ በላይ ያሳለፍነው ነውና ይመለከተናል እንደ ሐላፊም እንደ ምዕመንም። በዚህ ጉዳይ ላይ ነው መሰረት አድርገን ታናግሩን እንፈልጋለን። ቤተክርስቲያናችን ግልጽ የሆነ ወቅታዊ አደጋ ውስጥ ገብታለች አናግሩን ስንላቸው ጊዜ ሰጥተውን 15 ቀን ቀጠሮ በኋላ ዛሬ ወር ይመስለኛል ለስከ 3 ሰዓት በላይ ነው የተነጋገርነው። ስንነጋገር የሰዎችን ኦፒኒየን ይዘን አይደለም ማስረጃ እያሳየናቸው ነው የተነጋገርነው። ይሄው የፎቶ ማስረጃ፣ ይሄው የቪዲዮ ማስረጃ፣ ይሄው የዶክመንት ማስረጃ። በዚህ ሁኔታ ውስጥ ነው ያለችው ቤተክርስቲያን። ይሄ ሁኔታ እየፈጠረ ያለው አደጋ ቀላል አይደለም፣ ለነገ የሚባል አይደለም። ቶሎ ምላሽ ሊሰጠው ይገባል። በዛ መካከል የወጡት መጀመሪያ የነሐሴ 9 መግለጫ አለ የ2017 ያ ራሱ መግለጫ ፍለፊት ነው፣ ትክክል አይደለም። ምክንያቱም የተደረጉ ፓርትነርሺፕ ስምምነቶችን እየንጠቀስን ነው የነገርናቸው። አመራሮቹ ካናዳም ሆነ አሜሪካ ሄደው የሄዱበትን መንገድ ነው እያሳየን የነገርናቸው። ስለዚህ እዛ ላይ መጨረሻ ላይ ጥያቄያቸውንና መፍትሄ የምትሉትን ሐሳብ በወረቀት አንጡ ሲሉን በ5ኛው ቀን ጥቅምት 6 ነው የሰጠን። ጥቅምት 7 ሌላ ደረጃውን ያልጠበቀ ማን ኃላፊነቱን ይወስዳል የሚባልበት አይነት የትኛው የስልጣን አካል ነው ይሄን ያወጣው ብለን የጠየቅናቸውን መግለጫ ወጣ። የቤተክርስቲያኒቱ ደብዳቤ ቁጥር የለውም፣ ፊርማ የለውም። ያን ተከትለን ጥቅምት 10 ሁኔታው እየተፈታ ስላልሆነ በ10 ቀን ውስጥ መልስ ካልተሰጠ እኛም የሚቀጣዩን እርምጃ እንወስዳለን ብለን ነው እንደገና ደብዳቤ የጻፍንላቸው። ያን ተከትለው እንደገና በአዲስ አበባ ከተማ ደረጃ የአዲስ አበባ ክልል 2 ቦታ የተከፈለ ነው። የአዲስ አበባ ከተማ በክልል አስተዳደሩ ቤተክርስቲያኑ፣
ለሁለቱም ክልሎች የሆነውንና ያቀረብነውን አስረድተናል። የቀኑ ገደብ እንዲነሳ አይነትና መልስ እንደሚሰጥ አይነት ስንጠብቅ የለም፣ ኦፕን ኤንድ ነው በእነሱ በኩል። ስለዚህ ነው ይህን መሰረት አድርገን ነው እንግዲህ ይህንን ዛሬ ያቀረብነው። ይህን መግለጫ ለመስጠት በጽሁፍም ሁኔታውን ሂደቱን በሙሉ ልናስረዳ የቀረብነው። ከዚህ አኳያ እንግዲህ ሁለቱ ደብዳቤዎች ራሱ ቤተክርስቲያኒቱ ምን ችግር ውስጥ እንዳለች ይናገራል። ምንም የለም ግንኙነት ይላል፣ የነበረውን ሰርዘናል። ሆስት አድራጊ ወይንም እንግዳ ተቀባዩ እየመረጠ እንደሚያስተናግድ ኃላፊነት የሰጠውን አካል መርጫ ያስተናግዳለው አይነት ሽፈት የመሰለ ወይንም ኦዲየንሱን ጠቅላላውን እንትን የሚያሳስት አይነት ነው የተጻፈው። ከዚህ የተነሳ የስልጣን ስርዓት ውስጥ የሆነ ክፍተት እንዳለ ያመለክታል። ያ ብቻ አይደለም። እኛ ሌት ሆነን ነው፣ በግሌ ሌት ሆኜ ነው ያገኘሁት መተዳደሪያ ደንቡን፣ ሙሉ ውስጥ አልሄድኩበትም። አሁን ስልጣን ወደ ማዕከል ወደ ግለሰቦች ተሰብስቦ እንደገባ የሚያስታውቀው ሰዎች በፍርሃት ውስጥ ነው ያሉት። በግልጽ የሚናገሩት የምናውቃቸው በእኛ እድሜ ደረጃ ከላይ የሆነ ነገር ይመጣ አይነት ፍርሃት ውስጥ ነው። ስለዚህ ያ የስልጣን ወደ አንድ ማዕከል መሰብሰቡ መገለጫው ሆኗል። ቤተክርስቲያን ውስጥ ፍርሃትን ለቆ ኢንቲሚዴሽን ስፒሪት ነው ያለው። ስለዚህ ይሄ ውስጠ ደንብ ራሱ እንደገና መፈተሽ አለበትና ኃላፊነት በሚወስዱ ወንድሞች መታየት አለበት፣ መጠናት አለበት። ማዕመጉ ይህንን ኃላፊነት ወስዶ ማስደረግ አለበት የሚለው ነው ወንድሞቼ የተናገሩት። ትክክል። ሌላ በእነኚህ ሶስቱም ቦታ የተነገሩት አናባፕቲስት ሜኖናይት ቢብሊካል ሴሚናሪ የሚለው ጋር ያለው ግንኙነት፣ ቨርጂኒያ ኮሚኒቲ ሜኖናይት ቸርች የሚባለው የ2028 የሚባለው ቪዲዮ አለ፣ ፎቶ አለ፣ ሰነድ አለ። ምንም የለንም እየተባለ ያለውን ጥሰናል እየተባለ ግን ምን አይነት ድፍረት እንደሆነ አይገባኝም። እየተሄደ ያለው ግን ወደ ኦፖዚት ነው። ስለዚህ ይህን እያደረጉ ያሉ አመራሮች ማዕመጉ የመሰረተ ክርስቶስ የአስተዳደር መሪዎች ጉባኤ ተጠያቂ ሊያደርጋቸው፣ የዲሲፕሊን እርምጃ ሊወስድባቸው ይገባል። ሌሎችም ከዚህ ጋር በተጓዳኝ አብረው በብሔራዊ ደረጃ እኮ ኮሚቴ ተቋቁሞ የ2028ን ፋሲሊቴት የሚያደርግ ቡድን እየተንቀሳቀሰ ነው። ይሄ ነው ያለው ሁኔታ። ስለዚህ ቸልታው እና ጊዜ የመውሰዱ ሁኔታ አልገባንም። ድፍረት ይሁን ንቀት ይሁን ያ የስልጣን ማዕከል ወደ ማዕከል የመጎተቱ ነጸብራቅ ይመስለኛል እኔ በግሌ። እና የመሪዎች አስተዳደር ጉባኤው ዋናው የመሰረተ ክርስቶስ ይሄንን ኃላፊነት ይወስዳል ብለን እንጠብቃለን። በውጭ ያሉ ቀድሞ ቤተክርስቲያኒቷን ሲመሩ የነበሩ ብዙ ትልልቅ አባቶች አሉ። ይሄን መግለጫ ተከትለው የሚወስዱት አቋም ይኖራል ብለን እንጠብቃለን። የ2028ቱ ከሀገርም አኳያ የመሰረተ ክርስቶስ ጉዳይ ብቻ አይደለም። የ2028ቱ በእውነቱ የአብያተ ክርስቲያናቱ የምድራችን ነው ችግር ነው። በመሰረቱ ከሀገሪቱ ህግም ውጭ ነው። ስለዚህ ያ ይሰርዛል ብለን እንጠብቃለን። ምዕመኖቻችን ጋር አገልጋዮቻችን ጋር ፌስቡክን ሶሻል ሚዲያ ላይ ያለውን እያዩ እኮ የቤተ ክርስቲያን መሪዎች ፓስተሮች አንዱ ሲደግፍ አንዱ ሲቃወም እየተከፋፈለ ነው። እንደዛ አይነት ድረስ ምዕመኑ ጋር እየወረደ ነው። በግላችን እኮ እኛ አፍረናል። የዚህ ቤተ ክርስቲያን በደስታ የመሰረተ ክርስቶስ አባል ነኝ ብዬ የምናገረው ወንጌልን ስመሰክር ቢሆን ራሴን ሳስተዋውቅ የምናገረው እዚህ ውስጥ ገባችሁ እንደ ቤተ ክርስቲያናችሁ ወዴት እየሄደች ነው እያሉን እኮ ትልቅ ሰዎች ከውጭ እየደወሉ ይነግሩናል። ይሄ ይቀየራል ብለን እንጠብቃለን። አመሰግናለሁ። እግዚአብሔር ፈቃዱ ቢሆን በሚቀጥሉት ጊዜያት ደግሞ በዚሁ ጉዳይ ተጨማሪ መረጃ ማግኘት ከሚፈልጉ አካላት ጋር ደግሞ እንደ ሁኔታው ያለውን ሁኔታ በመሰለል እና በማጥናት ተጨማሪ መረጃዎችን ለመስጠት ዛሬ ያላነሳናቸውን ነገሮች በዝርዝር ጠልቀን ገብተንባቸው ለመወያየት ዝግጁ ነን። እግዚአብሔር በዚህ ሁሉ ይክበር እና ይሄን ሁሉ ያደረግነው ለስሙ ክብር ነው። እኛ የተለየ ኢንትረስት ኖሮን አይደለም። ስፔሻል ኢንትረስት እንዳለን ተደርጎ መታሰቡንም ያው ተነግሮናል ኦፊሻል በሆነ ወይ እና ያ አይነት ኢንትረስት የለንም ጌታ በሚያውቀው እና ነገም ከነገ ወዲያም የምድሪቱ መባረክ እና የኢትዮጵያ መባረክ
ግድ ስለሚለን እንዲህ አይነት መንገድ ወደፊት ወጥተናል እና ሁሉ ለሱ ክብር ይሁን አሜን የኢትዮጵያ ሪል ስቴት አዋርድ አሸናፊ የሆነው ዲኤምሲ ሪል ስቴት በለቡ መብራት በፍጥነት እየገነባ ባለው ሳይት ብዙዎችን የቤት ባለቤት ማድረጉ ይታወቃል። እድሉ ላመለጣችሁ ደንበኞች እንኳን ደስ አላችሁ እያልን አዲስ ፔንታውስ ብሎክ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። ከባለ 1 እስከ ባለ 4 መኝታ በተለያዩ ካሬ አማራጮች በማራኪ ቤት ዲዛይን ይዘን ቀርበናል። በ10% ቅድመ ክፍያ ከ60% የባንክ ብድር አማራጭ ጋር እንዲሁም የንግድ ሱቆችን ከ20 ካሬ ጀምሮ ሱቅ ከነሸማቾቹ ለሽያጭ አቀርበናል። የማስታወቂያ አይቶ ለሚመጡ 10 ደንበኞች ብቻ እስከ 30% በሚደርስ ቅናሽ ተጠቃሚ ለመሆን ከታች ባለው ቁጥር ይደውሉ።